ከተራራው ላይ ክፍል 3 ፉአድና ሙና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ ውድ የአብዱ ቲዩብ ፋሚሊያንስ ሁሉ ሰላም? ከተራራው ላይ ክፍል 3ን ዛሬ እናስቀጥለዋለን ማለት ነው። በሰው ቁስል እንጨት መስደድ፣ ጊዜ አይቶ መጥፎነትን መከናነብ፣ ጥሩ ቀርቶ ለምን ከቶ ይላል። ከንጋቱ 11 ሰዓት ተኩል ገደማ ከእንቅልፋችን ተነሳን። እንቱ ወደ ስራ ለመሄድ እንደ ቀድሞ አልፈጠነችም። ምኝታችን ላይ እንደተቀመጠች ማስታወሻ ደብተሯን ከፍታ መጻፍ ጀመረች። ዛሬ ስራ የለም እንዴ አልኳት። አለ። ትንሽ አረፋፍጄ ለመግባት ፈልጌ ነው። ሻይ አፍልቼና ዳቦ ገዝቼ ቁርስ አቀራረብኩ። ቁርስ እንዳቀረብኩ አብዱኪ መጣ። ሁሌም ጠዋት ወደ ስራ የሚወጣው ከኔና ከኢንቱ ጋር ነው። እስከ ዓለም ባንክ ድረስ አብረን እንሄዳለን። እማዬን ሰላም ካለ በኋላ ቁርስ ለመብላት ተመቻችቶ ተቀመጠ። ከማታ ፓስቲ 2 ይዞ መጥቷል። ኢንትሳር ከባድ ሰው ምንድነው የምትጽፊው አላት። ማስታወሻ ደብተሯን ቀማት። አብዱኪ ወላሂ እንደዚህ አይነት ቀልድ አልወድም አምጣ አለች። ሌላ ኢንትሳር ሆነችበት። ደንግጦ መለሰላት። ባይኑ ምን እንደሆነች ጠየቀኝ። እንደማላውቅ ነገርኩት። እማዬ የሕክምና ካርዷን እየሰጠችኝ እስኪው መቼ ይላል ቀጠሮ አለች። የእግሯ ህመም በጣም ስለባሰባት ክትትል ጀምራ ነበር። ገና እኮ ነው። ምን ነውማ አመመሽ እንዴ? አይ እንዳያልፈኝ ብዬ ነው ልጄ። ፈገግ ለማለት ሞከረች። ቁርሳችንን በልተን እንደጨረሰን ከአብዱኪ ጋር ወጣን። የኢንቱን ማስታወሻ ደብተር ለማንበብ የነበረኝ እቅድ መክሸፉን አበሳጨኝ። ባጃጅ ተራ ስንደርስ አብዱኪ ስማማ ኢቡ ግን ኢንቱ ለምንድን ነው የማታገባው ብሎ ጠየቀኝ። አሁን እኮ ወሳኝ እድሜዋ ነው። ገባሻ? እንኳን እሷን የመሰለች ቀሽት ይቅርና ግንብ ራሶችን ነቢላ ራሱ አግብተው የለም እንዴ አለኝ። ነቢላ የሰፈራችን ልጅ ናት። አብዱኪ ደግሞ እንዲሁ ትደብረዋለች። ለሰርጓ ግን አንደኛው አሽቃባጭ እሱ ነበር። ያው የሰፈራችን ህግ ነው። ብትወደውም ቢደብርህም ለደስታውና ለችግሩ ቀን አለኝታ የመሆን ግዴታ አለብህ። እንቱ ግን የሌላ ሰው ሚስት እንደምትሆን አንድም ቀን አስቤ አላውቅም። እሷ የኔ እህት ብቻ ናት። ውስጤ የሚያምነው እንደዛ ነበር። የአብዱኪ ጥያቄ አስበረገገኝ። ተናገራ፣ ለምንድን ነው የማታገባው? ከኛ ሰፈር እንኳ ስንት ሰው እናትህ ጋር አስልኳል። ሊጋተቷት ሲሞክሩ ፊት ስለማትገጫቸው እሷን አይደፍሯትም እንጂ እኛ ሰፈር እሷን የማይፎነቅቅ ማንም የለም። ወይስ ቅባት ምናምን ካልሆነ አይሞዳትም አለኝ። ቅባት ራስ የምን አባ ቅባት ነው? ማግባት ከፈለገች እሷ የፈለገችውን ሰው ሲመጣ ታገባለች። ምን ያጣድፋል? ገና አይደል እንዴ እድሜዋ? አብዱኪ በግርምታ ሲያየኝ እንደ ጮህኩበት ገባኝ። አንተ ደግሞ ራስህ ልታገባት ነው የምትመስለው። እኔን እንግልህ ለምን እንደማታገባ በአንተ ምክንያት ነው። እሱን አስተምሬ ቦታ ሳላሲዝ ምናምን ብላ ማለት ነው። አንተ ደግሞ ምንም አትረዳም እንዴ? እሷ ላንተ ትጋጋጣለች። አንተ እንደ ዲታ ልጅ ከቤት ትምሮ ትመላለሳለህ። አይደብርህም? እና እኔ ምን ላድርግ አልኩት። የመማረው ለማን ብዬ ይመስልሃል ብዬ መለስኩለት። አላውቅልህም። ለማንኛውም እሷንም ተረዳት አለኝ። ዓለም ባንክ ደረስን። ከአብዱኪ ጋር ተለያየን። ከዓለም ባንክ በእግሬ ወደ ትምህርት ቤት እየሄድኩ የማስበው የአብዱኪን ንግግር ነበር።
በቁስሌ ላይ እንጨት የሰደደብኝ መሰለኝ። ትምህርት እንዳቋረጥ አትፈቅድም። ያለኝ አማራጭ ድካሟን ፍሬ አልባ ላለማድረግ ህልሟን ማሳካት ብቻ ነበር። እሱም ደግሞ እያደረግኩት ነው። ዩኒቨርሲቲ ለመግባት የቀረኝ የ12ኛ ክፍል ማጠቃለያ ፈተና ብቻ ነው። በአብዱኬ ንግግር ቀኔ ተበጥብጦ ከትምህርት በኋላ ወደ ቤተ መጻሕፍት የመሄድ እቅዴን ሰርዤ ወደ ቤት ሄድኩ። ማንም አልነበረም። የእንቱን ማስታወሻ ደብተር ሁሌም ከምታስቀምጥበት ትንሽ ሳጥን ላይ ከመጽሐፍት ደብተሮቿ መካከል ተሸጉጦ አገኘሁት። ደብተሩ በቁልፍ የሚከፈት ነበር። መርፌ ቁልፌ ፈልጌ ትንሽ ስጎረጉር ተከፈተ። የመጀመሪያው ገጽ ላይ በቀይ እስክሪብቶ የእንባ ዘለላዎች ተስለዋል። በእንባ ዝናቡ መሃል በሰማያዊ እስክሪብቶ በተሳለ 4 ማዕዘን ሳጥን ውስጥ ኤቦዬ የሚል ጽሑፍ አለ። ገለጥኩት። ቀን እየተጠቀሰ ገጠመኟ ተዘርዝሯል። ስትጽፍ ኤቦዬ እያለች ነው። ለማስታወሻ ደብተሯ የኔን ስም መዋሷን ተረዳሁ። የመጀመሪያው ገጽ ከፍቼ ማንበብ ጀመሩ። የተጠቀሰው ቀን አባዬ ከመታመሙ በፊት ነው ይላል። ኤቦዬ ጠፋ አይደል? የቀድሞ ደብተሬ ስለጠፋ አዲስ ደብተር ለመግዛት ሳማርት እኮ ነው። ይቅርታ አድርግልኝ። ስማኝማ ብታይ የዛሬ የክላስ ልጆች አንድ ጓደኛችን ቤት ዳይ ፓሪ አዘጋጅተው ነበር። ቤታቸው በጣም ሰፊ፣ ቤተሰቦቿ ወደ ውጭ ስለሄዱ ከወንድሟና ከካዝኗ ጋር ብቻቸውን ነበሩ። እንግሊዘኛ ነሽ፣ አፍሪካ ነሽ፣ በቃ ያልተጨፈረበት ሙዚቃ አልነበረም። እኔ ደግሞ ታውቃለህ እብድ ነኝ። ከብዙ ወንዶች ጋር ጨፈርኩ። የመጡት ወንዶች ሁሉ እኔ ላይ ሲያፈጡ ነበር። ትንሽ ወይን ጠጣሁ። ለመጀመሪያ ጊዜ ስለነበር ሞቅ ብሎኝ ነበር። ፓሪው ሲያልቅ የጓደኛዬ ከዝን ወደ በረንዳው ጋር ወሰደኝና ሊስማኝ ሞከረ። እኔ እንደዚህ አይነት ነገር አይመቸኝም ትቼው ሊሄድ ስል መንገድ ዘጋብኝና ሊነካከኝ ሞከረ። በሁለት እጄ ጉንጮቹን እንደ ከበሮ ሳጮህለት ሁሉም ነገር ግር ብሎ መጣ። ጓደኛዬ ምን ችግር አለው ምናምን ብላ ለሱ ተደረበች። ስላናደደችኝ ሳልሰናበታቸው ወደ ቤት መጣሁ። ቤት ስደርስ ይቅርታ ብላ ቴክስት ላከችልኝ። እንኳንም መታሁት አይደል? ዛሬ በራስ መተማመኔ በጣም ጨምሯል። ገለጥ እያደረግኩ ተመለከትኩት። ብዙዎቹ ከክላስ በኋላ ከጓደኞቿ ጋር ስለሚሄዱበት መዝናኛ ቦታ ምናምን ነው። ጠቃሚ ነገር እንደሌለው ስለገባኝ አለፍ ብዬ አባዬ ከታመመ በኋላ የጻፈችውን አገኘሁት። ኤቦዬ የአባ ኩላሊት ፌል ካደረገ በኋላ ቤት ገንዘብ በጣም ተቸግረናል። ትምህርቴን አቋርጬ ስራ ለመጀመር ወስኛለሁ። የትምህርት ቤት ክፍያ የምከፍልበት ብርም የለኝም። ምን እንደምሰራ ግን አላወቅኩም። ሰው እያጠያየኩ ነው። ብር ከሌለን አባዬን ማሳከም አንችልም። ዶክተሮቹ ደግሞ ገንዘብ ለሌለው ሰው ግድ አይሰጣቸውም። ለማሳጠብ እንኳን ብር አልቆብን ስንለምናቸው አያገባንም አሉን። ታውቃለህ፣ እስከ ዛሬ በትምህርቴ ላይ ጎበዝ አለመሆኔ ቆጨኝ። ከዚህ በኋላ ጎበዝ ሆኜ ደግ ሐኪም መሆን ተመኘሁ። የተቸገሩ ሰዎችን በነፃ የማከምበት ሆስፒታል ቢኖር ብዬ አሰብኩ። ብችል በወን ደስ ላይ ነበር፣ ግን ትምህርቴን ማቋረጥ አለብኝ። ወደፊት አንተ ዶክተር ሆነ የተቸገሩትን በነፃ ታክማቸዋለህ አይደል? ደግሞ እተማመንብሃለሁ። ጎበዝ ነህ። እንባ እይታዬን ጋረደኝ። ትናንትና የነበረችበትን የመዝናናት ህይወትና አሁን ያለችበትን የመከራ ጊዜ ሳነጻጽር በጣም አሳዘነችኝ። እንባዬን ጠርጌ ቀጣዩ ገጽ ላይ ያለውን ማንበብ ጀመርኩ። ኤቦዬ ዛሬ ከፍቶኛል። እያለቀስኩ ነው። ቤት ማንም እንዲያውቅብኝ ስላልፈለግኩ እስካሁን አልገባሁም። አባዬ ኩላሊቱን ከታጠበ ስለቆየ በጣም እየታመመ ነው። የመጨረሻ እድሌን ለመሞከር ብዬ የአባዬ ጓደኛ ቢሮ ሄጄ ነበር።
ቢያንስ የአንድ ቀን ትጥበቱን ወጪ እንዲሸፍንለት ተንበርክኬ ለመንኩት። ኢቦዬ ብሎ ይቀጥላል ክፍል 4። ክፍል 4 በሚቀጥለው ቀን እናስኬደዋለን። ውድ ፋሚሊያንስ ከልብ አመሰግናለሁ። መልካም ቀን፣ ምናልባትም በማታም ከሆነ መልካም ምሽት ይሆንላችሁ። የምወዳችሁ ውድ የሀገሬ ልጆች ያላህ ቻው።